አመሰግናለሁ። የትኛው ሐሳብ ላይ ነው? ወደ ካሜራው እንዳትሄድ የተወሰነ የሄድክብኝ ነገር ስላለ ለእኔም ደግሞ እድል ስጥ። ሚዩት አድርጌ አዳመጭ አይደል? እንደፈለግ ስትናገር በቃ ሚዩት አድርግልኝ። ኤርሚያስ የቤተክርስቲያን ዲያቆን ነበርኩ። ኦርቶዶክስን አውቃታለሁ። ተመስገን ኦርቶዶክስን አታውቃትም። ስለማታውቃት ኦርቶዶክስ ነው ልትወያይ የመጣው። ከልጅነቴ ጀምሮ ስለማውቀው ሰው ሰራሽ ስለሆነው ሃይማኖት ጠንቅቄ ስለማቅ ክርስቶስ በደሙ ወደ መሰረታት ወደ እውነተኛው ሃይማኖት ሄጃለሁ። ሰው ሰራሽ የሆነውን ሃይማኖትን ደግሞ ላፈርስ መጥቻለሁ። በነገራችን ላይ የምናፍርበት ገድል የለንም። ገድል አላፍርም። እሺ፣ በገድል አላፍርም እና የማፍርበት ገድል የለኝም። የቤተክርስቲያን አባቶች በቅዱሳን ገድላት አምናለሁ፣ እማምን ነኝ እና በዚህ ስለማምን አሁንም ቢሆን እኔ ጥያቄ ኤርሚያስ ቤተክርስቲያናትን አውቃታለሁ በቃ ዲያቆን ነበርኩ ካለ እኔ ነብይ ነበርኩ። ስለዚህ ኤርሚያስ ፕሮቴስታንትን አያውቅም። አሁንም ኤርሚያስ የሚያወራው በስሜት ነው። በስሜት የተነዳ ሰው ነው ኤርሚያስ። በእውነት በእውቀት አንድ ቀን አውርቶ አያውቅም። ጴንጤን ካወቀ ከኔ ጋር ይወያይ። አስወግዳለች አታስወግድም፣ ግማሹን ታስወግዳለች። አንቀላቀለ አባቢ አንቀላቀለ። ምንም አልቀላቀልኩም። ላቁም አንዴ ላቁም። አንዴ ላቁም። አንቀላቀለ እንደፈለገ ከአርስት ወጣ እንዳትለኝ። እኔም ማነሳው ወንድምነት ትልቁ ላይ አድርገኝ። ቢኒያው እዚሁ አወያያችን ሲሶ ባለበት የምናገረው እኔም ማነሳው አጠቃላይ ነገረ ማርያም ብሎ የሚል በነገረ ማርያም መጽሐፍቶች ብቻ ሳይሆን ስለ ማርያም ነገር የሚያስተምር ትምህርት ከቤተ ክርስቲያኒቱ መጽሐፍቶች እና በመጽሐፍ ቅዱስ ልብ በሉ። ቆይ እሱ ይረዝማል። ኖ ብሎ ነገር የለም። በመጽሐፍ ቅዱስና በቤተ ክርስቲያኒቱ መጽሐፍቶች። እሺ መጽሐፍቶች በቤተ ክርስቲያኒቱ መጽሐፍቶች ማለት ለምሳሌ ቆይ አድምጠኝ። በቤተ ክርስቲያኒቱ መጽሐፍቶች ማለት ለምሳሌ በራእይ ማርያም፣ በነገረ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም፣ በታምረ ማርያም ማርያም በሚል ስም በተጻፉ መጽሐፍቶች ውስጥ ሁሉ መዳንን የሚመለከት መዳን በማርያም ነው ብሎ በሚመለከት ከመጽሐፍ ቅዱስም ላይ ካለ ታመጣለህ፣ እኔም ካለው አመጣለሁ። ከሌለስ በእነዚህ መጽሐፍቶች ውስጥ በነገረ ማርያም፣ በራእይ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም፣ በታምረ ማርያም፣ በሌሎች መጽሐፍቶች ሁሉ በመዳን የሚባል ነገረ ድነትን መዳን በማርያም ስም በማመን ነው ብሎ የሚል በመጽሐፍ ቅዱስም በመጽሐፍቶችም ልወያይ 4 ነጥብ ሲሶ ፈርም ያለው በዚህ በቃ አዳምጠኝ። አዳምጥና እኔ ደግሞ እያወራ ያለሁት እኔ ልጨርሳ ከዛ ትገባለህ። በነገረ ማርያም ድንግል ማርያም እንደ ኢየሱስ ክርስቶስ በተመሳሳይ መልኩ የዘላለምን ሕይወት በመሞቷ ታሰጣለች የሚል ውይይት ታደርጋለህ አታደርግም? እኔ አታሰጥም እልሃለሁ። እኔ በሱ ሁሉ ነው የምገባህ ብላ እዛ ስገባ በሱ ሁሉ በቃ። ስለዚህ በሱ ሁሉ ስንገባ የዓለሙን ኃጢአት በመሞቷ አሰጥታለች የሚል ታመጣለህ ማለት ነው። ይሄው እንዳይረሳ ሲሳይ እንዳይረሳ ደሜ ቆይ ስፔሲፊክ አድርጎልህ ለምን መሰለህ? አሁን በነገረ ማርያም ከነገረ ድነት አንጻር ያለውን ነገር እንወያይ ያለ ነው። ደሜ በደንብ ስማ። የቤተክርስቲያን ትምህርትና መጽሐፍ ቅዱስን ይዤ ነገረ ማርያም ከነገረ ድነት አንጻር ያለውን እናንሳ፣ በዛ ውይይት እናድርግ እያለ ነው። ችግር የለውም። መጽሐፍ ቅዱስ ላይ የሚመጣው መጽሐፍ ቅዱስ ላይ እኮ የሚመጣው ክርስቶስ ኢየሱስ የዓለሙን ኃጢአት ለማስወገድ እንደተሰቀለ እንደሞተ በሶስተኛው ቀን እንደተነሳ ለመናገር ነው መጽሐፍ ቅዱስን የሚያመጣው። ኦኬ፣ በመጽሐፍ ቅዱስ ደስ ይለኛል። ከዛ ባሻገር ግን ነገረ ማርያም ላይ የዓለሙን ኃጢአት ለማስወገድ ማርያም ሞታለች
የዓለሙን ኃጢአት ለማስወገድ ማርያም ሞታለች፣ ለዓለሙ ኃጢአት መድኃኒት ሆና እንደ ክርስቶስ መድኃኒት ሆና ሞታለች የሚል አርጊውመንት ካለው እኔ በነገረ ማርያም ላይ አወራዋለሁ። ከዛ ውጭ ግን ነገረ ማርያም የተነገረለት ምንድነው? ድንግል ማርያም ኢየሱስ ክርስቶስ ለነዛ 9999 ነፍሳት በኪዳን ነው የሰጣት። ስለዚህ በውይይቱ ላይ እንደ ዓለም ኢየሱስ ክርስቶስ ለዓለሙ ኃጢአት እንደሞተ በተመሳሳይ ድንግል ማርያምም ለዓለሙ ኃጢአት እንደሞተች ማስረጃ ያቀርባል። ማታ 2 ሰዓት እንገናኛለን እገባለሁ ብሏል። ሲሲ የምትናገረው ነገር አለ? አይ እርሱ ደሜ ግልጽ አላደረገውም። እስኪ ሌሎች ሀሳብ ይስጡበት። አሁንም ደግሜ ልናገር፣ ርዕሴን ደግሜ ልናገር። ምክንያት ተመሳሳይ ነገር ነው ሁለታችሁም እያወራችሁት ያለው አለ። አንድ አይነት ነገር ነው የምናወራው። እኔ ድንግል ማርያም እንደ ኢየሱስ ክርስቶስ ሆና የዓለሙን ኃጢአት አስወግዳለች አልልም። በዚህ አላምንም። ገባ? ኤርሚያስ ደግሞ ያምናል። የዓለሙን ኃጢአት እንደ ኢየሱስ ክርስቶስ ሆና አድናለች ብሎ ያምናል ኤርሚያስ። ለዚህ ማስረጃ ያቀርባል። እኔም ማስረጃ ያቀርባል። ጥያቄ ልጠይቅህ። በነገረ ማርያም ጉዳይ ላይ ቤተክርስቲያን በተጻፉ መጽሐፍቶች ላይ ታምናለህ? በነገረ ማርያም ላይ በተጻፈ የቤተክርስቲያን መጽሐፍት ላይ አምናለሁ እኮ። በእነሱ መጽሐፍትና በመጽሐፍ ቅዱስ ውይይት ትገባለህ? በነገረ ድነት ጉዳይ አሁን ምን ብዬ አሁን ድንግል ማርያም የዓለሙን ኃጢአት አስወግዳለች ብዬ ነው የምገባው? ከመጽሐፎቹ ይጠቀሳሉ። ነገረ ድነትን በተመለከተ ይጠቀሱ። ይኸውልህ መጽሐፍቶቹ ይጠቀሱ። የውይይታችን ዋናው ግን ማን ነው? የውይይታችን ዋናው ነገረ ድነት እያለ ነው። አዎ ነገረ ድነት ይሁንና፣ ይኸውልህ ነገረ ድነት ድንግል ማርያም የዓለሙን ኃጢአት እኔ አላስወገደችም እላለሁ። ማነው ኤርሚያስ ደግሞ አስወግዳለች ብሎ ይመጣል። አስወግዳለች ሲል ከመጽሐፍ ቅዱስ ያመጣል። የዓለሙን ኃጢአት አስወግዳለች ሲል ከመጽሐፍ ቅዱስ ያመጣል። ከራሳችሁ መጽሐፍትም ጭምር ከነገረ ማርያም ታመጣለህ። ከነገረ ማርያም ላይ ታመጣለህ። የዓለሙን ኃጢአት እንዳትረሳ ሲሳይ፣ እንዳትረሳ የዓለሙን ኃጢአት ነው ያልኩ፣ እንዳትረሳ ሲስ የዓለሙን ኃጢአት ድንግል ማርያም ሞታ የዓለሙን ኃጢአት ይቅርታ አሰጥታለች ብሎ ያመጣል ማለት ነው። ዛሬ 2 ሰዓት ላይ በዚህ ርዕስ ላይ ሲሳይ ቤት እንገናኝ። አሁን ልብ ብላችሁ ስሙኝ። አሁን የመጨረሻውን እንደሚተናግራል እኔ የምናገረው ልብ በሉ። ትልቁ ላይ አንድ ያርገኝ ዳጊ፣ ትልቁ ላይ ያርገኝ። አንዴ ምንድነው የምንወያይበት አርዕስት? ነገረ ድህነት ነው፣ የመዳን ትምህርት ማለት ነው። የመዳን ትምህርት በነገረ ማርያም ማለት ነገረ ማርያምን የሚያስተምር መጽሐፍት የትኛውም ይነሳል። ታምረ ማርያም፣ ቅዳሴ ማርያም ቢያወራ ማለት ነው። ኦኬ ሰዓታት፣ ታምረ ማርያም ሶሪ ራእይ ማርያም፣ ውዳሴ ማርያም። ምክንያቱም ስለ ማርያም ነገረ ድነት መዳንን በማርያም ስም ታገኛላችሁ ብሎ የሚል በታምረ ማርያም፣ በቅዳሴ ማርያም፣ በሰዓታት፣ በራእይ ማርያም፣ በውዳሴ ማርያም በማርያም ስም በተጻፉ መጽሐፍቶች ከቤተክርስቲያኒቱ ሁሉ ካሜራ እየገለጥኩ ለህዝብ አሳያለሁ። ስለዚህ ነገረ ድህነት በነገረ ማርያም ትምህርት ነው። በመጽሐፍ ቅዱስም በቤተክርስቲያኒቱ መጽሐፍቶች በሙሉ ነው። ቆይ መርጌታ እንዳጋባብኝ። በቤተክርስቲያኒቱ መጽሐፍቶች በሙሉ ነው የምገባው። በኋላ እንደፈለገ አይ በቤተክርስቲያኒቱ መጽሐፍቶች አላልኩም ብለህ ካላልከኝ ይሰየው፣ ቃል ገብተልኛል። ማታ 2 ሰዓት ላይ ማናችሁም እንዳትቀሩ። ሲሳይ ቤት ቴንኪዩ። ጨርሻለሁ። እኔም ሲስ ተቀብያለሁ። ደምዬ ቴንኪዩ። የምናወራው የዓለሙን ድነት አስወግዳለች ብለህ በየትኛውም የነገረ ማርያም ላይ የሌላ አንተ በምትፈልገው ትመጣለህ። የዓለሙን ኃጢአት ገባ ኪዳን በተደረገላት በ9993 ሰው ብቻ በለመመጣ ውድቅ ነው የሚሆነው። የዓለሙን ኃጢአት በሚለው ነው የምንወያየው። በ9990 ሰዎችን አምጥተህ በእነዚህ ምክንያት የዓለም ኃጢአት ብትል አይሆንም። ጨርሰናል እኮ ምሽት እንገናኝ። ለ9 ሰው የሚሆን ለ9999 ለዓለሙ ሙሉ ለአንድ ሰውም ቢሆን ኃጢአትን ካስተሰረች አንድ ሰው በሞቷ ካዳነች ምሽት እንገናኝ 4 ሰዓት። ሲሲ ቴንኪው። አንተ ቤት እመጣለሁ። ማንም ሰው ማስታወቂያ ቆይ አንዴ ማታ 2 ሰዓት ነው ከምሽቱ 2 ሰዓት በኢትዮጵያ ከምሽቱ 2 ሰዓት ዛሬ ማታ ማለት ነው። ማንም ሰው ግን ደምረውን እባክህ ቀይረው፣ እጠፈው፣ ሰርዘው፣ ይቅርብ ብሎ እንደፈለገ ቢነዘንዙ ውድቅ አድርግ። ደምዬ እና
ሲሶ ቤት ማታ 2 ሰዓት ነገረ ድነት በነገረ ማርያምና በማርያም ጉዳይ በሚናገሩ በቤተክርስቲያኒቱ በመጽሐፍ ቅዱስ ትምህርት እወያያለሁ። ቴንኪው ተቀብያለሁ። እሺ በዛ አጋጣሚ ደግሞ ለአንተ ተከታዮች እንድትናገር የምፈልገው ሀሳብ እኔ ምንም አይመስለኝም። ማንም ሰው እኔ ሞክ ቢያደርግ የስድብ ቃል ቢጽፍ የፈለጉትን ቢጽፍ ምንም አይመስለኝም። ከጴንጤው ላይ ግን መንፈስ ቅዱስ እንደሸሸ ከአንተ አንደበት ንገራቸው። ተሳዳቢ መንፈስ ቅዱስ እንደሌለ ንገራቸው። እሺ መንፈስ ቅዱስ በውስጣቸው የለም። ንገራቸው። ሲሳይ እንዳይጽፍ ማታ እግዚአብሔር በሰላም ያገናኘ ሚውት ነው የሚደረገው። ኮመንቱ ሚውት ይደረጋል። ሰላም ነው ወገኖች፣ ወዳችኋለሁ። ኮሜንት ኦፍ አድርገህ የትኛውን ቤት ኦፍ እንዲደረግ እኛ ዋናው ምንድነው ሰዎች ከታች የሁለቱን ቤተክርስቲያን ትምህርቶች እንዲያመዛዝኑ በጨዋነት እንዲያወሩ ሀሳብ እንሰጣለን። እኔ ብዙ ጊዜ ነው የምናገረው፣ መንፈሳዊ ነገር እየተወራ ከታች ነውረኛ ነገር ሁለቱም ጋር ማንም ኦርቶዶክሳውያንም ፕሮቴስታንትም እንዳይጽፉ እንናገራለን። ከዛ ውጪ ግን ያው እግዚአብሔር ይጠብቀን። ማታ 1 ሰዓት 2 ሰዓት ያገናኘን። እርሱን ድጋሚ ልንገርህ ደሜም ለሌሎችም ነገረ ማርያም በነገረ ድነት ጉዳይ ማታ ውይይት ይኖረናል። ሁላችሁም እንዳቀሩ እንጠብቃችኋለን። ዳጊ የምትለው ነገር ካለ ቀጥል። ምንድነው ሲሶ መጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች አይደል የተነጋገርን? ግልጽ ነው። ነገረ ማርያም ነገረ ድነትን በተመለከተ ጉዳይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍቶች እንዳረሳ ነገረ ማርያምን ስናነሳ ድንግል ማርያም የዓለሙን ኃጢአት አስወግዳለች በሚል ነው ውይይታችን። እሱ እየፈለገውን ከቤተክርስቲያን መጽሐፍት ያመጣል ያወራል። ውይይታችን ይሄ ነው። እንዳረሳ ድንግል ማርያም የዓለሙን ኃጢአት በተመሳሳይ እንደ ኢየሱስ ክርስቶስ ሆና አድናለች የሚል ነው የሚያመጣው። እንደዚህ ብሎ ነው የሚያመጣው። እንዳረሳ ነገረ ድነትን ነው የምናወራው። አምጥታለች አላመጣችም፣ ሰጥታለች አትሰጥም፣ ገና ትሰጣለች የሚለው በቃ እሱ ነው። ሲሳይ እንዳረሳ እንዳይበጠበጥ ከመውረድ በፊት አንድ ጥያቄ ልጠይቅ። አንድ ደሚ ከመውረድ በፊት የሜሪሎች ወይም ነገረ ማርያም ነገረ ድነትን ያወራል አያወራም? ነገረ ማርያም ላይ ስለ 9999 ነፍሳት ነው የሚያወራው። ስለ ዓለም ኃጢአት አያወራም። ነገረ ድነትን ሌላ የሚያወራው ነገር የለም። ነገረ ድነት በፈለገው ነገር ያምጣና የዓለሙን ኃጢአት እንደ ክርስቶስ ሆና ተሰቅላ ሞታ ተገርፋ ያዳነችበትን የትኛውም የኦርቶዶክስ መጽሐፍቶችን ያምጣና ማውራት እንችላለን። በየትኛው በቃ እኔ ድንግል ማርያም እንደ ኢየሱስ ክርስቶስ ሆና የዓለምን ኃጢአት አላስወገደችም ብዬ ነው የምናገረው። ይኸው በኮንፊደንስ አላስወገደችም ብዬ አለቀ። ኦኬ እሱን እኮ ያለ ነገረ ድህነትን በተመለከተ ደምረው ከዚህ በፊት ለነበረው ትውልድ በማርያም ሰዎች የዘላለምን ሕይወት አግኝተዋል አላገኙም? የቤተክርስቲያኒቱ መጽሐፍቶችና መጽሐፍ ቅዱስ ምን ይላል? ኖ ሰዎች የሚል ነገር የለም። ሰዎች የሚል ነገር የለም። ለዓለሙ ኃጢአት ድንግል ማርያም በሞቷ እኔ ነው የሚዩት ያደረኩ። አድምጠኝ ብዬ ስለ አታወራ። አድምጠኝ ማለት ሀሳብ ጨርሰ የኔን ሀሳብ ከኔ አፍ ላይ ነጥቃ አይደለም የምታወራው። ከዛ እኔ ስጨርስ ደግሞ ታወራለህ። ለዚህ እኮ ነው እንጂ ሌላ ሰው አንፈልግም ነበር። በእርግጥ ሲሶ በስርዓት ስለሚያወያየን በጣም አምንበታለሁ፣ አንተም ታምንበታለህ። ቴንኪው። የጠየኩ በማርያም ስም ከዚህ በፊት ነገረ ድህነትን የመዳንን ትምህርት አግኝተዋል፣ አሁንም ሰዎች ያገኛሉ፣ ወደፊትም በማርያም ስም ያገኛሉ ብሎ የሚል የቤተክርስቲያኒቱ መጽሐፍ ነገረ ድህነትን በተመለከተ መጽሐፍ ቅዱስ የሚያወራው ካለ ትገልጣለህ፣ የቤተክርስቲያኒቱ መጽሐፍቶችም የሚያወሩት ካለ ትገልጣለህ። ካልሆነ እኔ ገልጬ አሳያለሁ። ከዛ በእነሱ ላይ እንጠይቃለን፣ በእነሱ ላይ እንወያያለን ማለት ነው። የመዳን ትምህርት በማርያም ስም፣ የኃጢአት ይቅርታ በማርያም ስም፣ መዳን በማርያም ስም የሚል ትምህርቶቻችሁ በቤተክርስቲያኒቱ መጽሐፍትና በመጽሐፍ ቅዱስ ነው። ደጋግመን አናውራ። እኔ እዚህ ጋር ጨርሻለሁ፣ ተቀብያለሁ። በቃ ቻው። ስለ ዓለሙ ኃጢአት ነው የምናወራው፣ ስለ ዓለሙ ኃጢአት ደምረው። ዳጊ ምን ማለት አንተ በሚቀጥለው ዳጊ አንተ ደግሞ በሚቀጥለው ተዘጋጅ፣ በሚቀጥለው ተዘጋጅ። የእውነት አንዴ ይቅርታ ደሜ ቁም ነገር ነው። ትቀይረዋለች፣ ቃል ትገባለህ። የማይቀየር ቀጠሮ ማለት
ዛሬ ማታ የምንድነው የማይቀየር ምናምን ሰው አሽቃባጭ በምንም ሁኔታ አይቀየርም። ቃል ግባ በምንም ሁኔታ አይቀየርም። ዛሬ ማታ ኖ አሽቃብጥ አይደለም። ፕሊስ ደሜ ቁም ነገር ነው የምጠይቀህ። በምንም ሁኔታ አይቀየርም ማለት ቃል ግባ። ለምን ይቀየራል? ውይይታችን እኮ ነው በቃ ነገረ ማርያም ነው ውይይታችን። አመሰግናለሁ። እሺ አመሰግናለሁ። ቤተክርስቲያን እንዳትከራከር ብላለች። አንተ የቤተክርስቲያኒቷን ህግ አልፈህ ነው የምትመጣው ማለት ነው። አሁን እንደማትቀይር ቃል ገብተሃል። እሱን ይሻለው ፖለቲካ ለመስራት አንተ ማውራት የሚጠበቅብህ ያንተ ፖለቲካ ዘግዝካ ኦሬዲ ቃል ገብቷል። ፖለቲካ ታውራለህ። ችግር የለውም። ቃል ስለገባህ ሚዩት ላድርግ። አሁን ቤተክርስቲያን እንዳትከራከር ብለህ አልፋት ነው የምትመጣው ማለት ነው። ያንን ስለዚህ ቃልን እንዳትቀይር ቆይ ደምዬ ቃልን እንዳትቀይር ብታደርገኝ ከሆነ አንወያይም። ኢትስ ኦኬ። ቃሉን አይቀይርም። በቃ ቃል ገብቷል። ቀድቼዋለሁኝ፣ ይመጣል። ዶንት ወሪ። ለማንኛውም ግን የቤተክርስቲያኒቷን ትእዛዝ ጥሶ ነው የሚመጣው። እንዳትከራከሩ ተብሏል። አንከራከርም ብለው ዳጊ እሱም ይሄንን ፖይንት ስለምፈልገው ነው ጥሶ እንደሚመጣ እንድናቀው ስለምፈልግ ነው። ቃል ገብቷል፣ አይቀርም። ቀድቼዋለሁኝ። ከቀረ ሼም ነው በጣም አንተንም አለማክበር ነው። ገባህ? አንተንም አላከበር ኤርሚንም አላከበርም ማለት ነው። እንጠብቃለን። አደራ እንዳትቀር። በጣም ነው የምንወድህ። ተባረክ። ጨርሻለሁ። ሲሳይ የምትለው ነገር ካለ በል። ሰላም ለእናንተ ይሁን። ኤርሚያስ ቅድም ያነበብከውን እኮ አንድ ጊዜ አትመን፣ አንተ በእውነት እመን፣ በሚውት አትመን። ኤርሚያስ አንድ ጊዜ ቆይ ተመስገን። አታውራም እሱ አይደለም። ቆይ ኤርሚ የምጠይቅህን ብቻ እሱ ቢፈቅድልህ ምን ያልፈቅድልህም እንዴ? በቃ እኔ ነኝ ያስወረድኩት። እንደገባ ማውራት የለበትም። ሲሶ ይናገርና ከሲሶ በኋላ እሱ ያወራ ነበር። ኦርቶዶክስ ግብረ ገብ እንኳን አላስተማረቻቸውም እንደነኛ አይነት ወይ አልተማሩ ሊሆን ይችላል። ቤተክርስቲያኒቱን ግን በዚህ ብዬ አላትም። በጣም ብዙ ግብረ ገቦች አሏት፣ መልካም የሆነ ነገር። እነኚህ ግን ስርዓት አልባ ነው የሆኑት። እንደገባ ነው ማይክ የከፈተው። ሲሶ ነው ሊያወራ የፈለገው። ዳጊ ከጨረሰ በኋላ ሲሶ ያወራ፣ ከዛ እሱ ልንሰጠው ስላልሰማ አስወረድኩት። ቴንክ ዩ። በቃ እዛው ይሁን፣ ሳይገባ እዛው ይሁን። ሲሶ ቀጥል። ዳጊ ይጨርሳል። ዳጊ ጨርሻለሁ። አይ ሆፕ አይቀየርም ብያለሁ። ያው እንትኑ ልክልሃለሁ፣ የተቀዳውን አልገብቶልናል። በጣም በአክብሮት እንጠብቀዋለን። ሲሲኤም ተባረክ። ቴንኪው ስለሰጠን። እሺ ቴንኪው። ግን ያቺን ፓርት ባታነሳት ያው ኦልሬዲ ይመጣሉ ብሎ ስለመጣ አሁን ቤተክርስቲያን ከልክላለች የሚለው ነገር ባታነሳት ጥሩ ነበር ለማለት ነው። ቴንኪው ቢኒ ስላስገባኝ አመሰግናለሁ። ኤርሚዬ ሁላችሁንም በጣም ነው አመሰግነው። ሁላችሁም ከታች ያላችሁ ሰላም ብያለሁ። ሰላም ቆዩልኝ። ይውጣ። እኔም በቃ ሲሶ በመድኃኒዓለም ነው የምለምንህ። ምንም አይነት ፕሮግራሙ አልተቋረጠም። አልተኛም። ሌሊቱን ሁሉ ቁጭ ብዬ ነው የምጠብቀው። ይሄ ዲቤት ላይ ያመጣ። እሺ ኤርሚዬ፣ እሺ ሰላም ነው። ቻው። እሺ አሁን ግባ። ተመስገን ካለ ና ግባ። አሁን የተመስገን ነበረ የሚያወራው ሰው እንደገባ ይሁን። እነሱ ቤት እኛ ስንገባ እንደዚህ አናደርግም። እነሱ ቤት አሁን ሚኪን ቤት ስገባ በስርዓት ሚኪ ያወራኛል። ሚኪ ማለት ነው በጣም አክብሬው የምገባበት ቤት፣ እሱም አክብሮኝ እንደገባው ግን አላወራም። እንዳወራ እድል ካልተሰጠኝ በስተቀር ማለት ነው። እነዚህ ልክ ገና እንደገባ ማለት ነው ሀሳብ እንኳን ቢኖረው ኦኬ፣ ቀድሞ የሚያወራው ሰው ካወራ በኋላ ከዛ ይቀጥላል። ቢያንስ ሂዱና ከሚኪ ጋር እንኳን ስርዓት ተማሩ። ሚኪ የኦርቶዶክሱ ማለት ነው በጣም አክብር። በፈለገ ሰዓት ቢጠራኝ የሚሄድበት ቤት ማለት ነው። እኔ እዛ ስገባ ግን በእኔ ምክንያት እሱን ሁሉ እየሰደቡ ስለሆነ ነው የማልሄደው። እንደገባ ሰው ቤት አታወራም። ማይክ ከፍተህ ሰው እያወራ አለ። ዳጊ እያወራ ነበር። ከጨረሰ በኋላ ሲሶ አወራሉ። ሲሶ ካወራ በኋላ አሁን ተሜ ይቀጥል ነበር። አየህ አሁን የተሜ መናገሪያ ሰዓት ነበር። አልሰማም። ሚዩት ሲያደርጓቸው አይሰሙም። በተለይ ትዝታውና ማንሶሪ ተመስገንና ደምረው ስርዓት መማር አለባችሁ። እንደዚህ ማለት ነው። ገብታችሁ ሰው ቤት ቀጥታ አታውሩ። እኔ እንደዛ አላደርግም። ካደረግኩም ትክክል አይደለም ማለት ነው። ቴንክ ዩ። ተባረክ ኤርሚነት፣ ጌታ ብስቶ ይባርክ። እንግዲህ እረፍት ሊያስፈልግ ይችላል። ቢኮዝ ኦፍ ውይይቱ ስላለ ትንትላለት። ኧረ ችግር የለም፣ ችግር የለም። እኔ እንኳን ለደምረው ለሊቀ ማነው ሚት ያደረገክ? ራስክ ነህ። በአመት አንድ ጊዜ የሚገኝ እድል ነው ይሄማ። እንደ ዝም ብለህ በልልታና በጭበለው ነው።
ቆንጆ ጥብስ ነው። ፖስተሩን እየሰራሁት ነው አሁን ለጥፈዋለሁ እዚህ ጋር። ቆይ ጨርሻለሁ፣ እያለቀ ነው ፖስተሩ። ቆንጆ ጥብስ ነው። አንድ ላይ አዋዜ ጥብስ አድርገን እንበለዋለን ማታ፣ ችግር የለም። ታሜ መጥቷል። ታሜ እንኳን ደህና መጣህ ወንድማችን። ቢኒያም ወንድም ፈልግ ወንድም አይደለሁም። ለመጀመሪያ ጊዜ ኤርሚያስ ቅድም ላይ አንድ ጊዜ ስርዓት ይዘህ አውራ ተሜ፣ ስርዓት ይዘህ እባክህ ላውራበታ። ቢኒያም እኮ ልታውራ ነው የሰጠንህ፣ ግን ስርዓት ይዘህ አውራ። እንኳን ደህና መጣህ ነው ያልንሽ። እሺ፣ ለማንኛውም እንደመጣልህ ስለምታወራ ከአንተ ጋር ላውራ አይደለም የመጣሁት ቤቴ የመጣሁት ኤርሚያስ ቅድም ላይ ድንገት የስራ ስልክ ተደውሎብኝ ስለወጣሁ ነው ቅድም ላይ እና ከኤርሚያስ ጋር ላወራ ነው የመጣሁት። ፕሮቴስታንት ቤት ነው የመጣሁት። ግብረ ገብ እንደሌላችሁ አውቃለሁ። በሚዩት በማውረድ በምናምን እንደምታምኑ አውቃለሁ። እውነትን እንደማታምኑ ጠንቅቄ ስለማቅ፣ እውነትን ግን ከእኔ በህይወት እንድትገልጡትና እንድትማሩ ስለፈለግኩ ነው። እና ኤርሚያስ ቅድም ላይ የአባታችንን የተክለ ሃይማኖትን 3 ቀን ብቻ የሚለውን ሀሳብን የከፈትከውን መጽሐፍ መልሰህ ብከፍትልኝ ደስ ይለኛል። ዲቤት ማድረግ ትፈልጋለህ ወይስ ውይይት በሱ ጉዳይ? እኔ ለዲቤት ሳይሆን እውነትን ለመነጋገር ነው። አቅመ ዲቤት በዲቤት ውስጥ እውነቱን ትገልጣለህ። በውይይት ማለት ይሻላል። በዲቤት ነው ያልኩህ። እኔ ልንገርህ፣ ለዲቤት ቤተክርስቲያን ብዙ ሊቃውንቶች አሏት። እኔ ገና አዲስ ክርስቲያን ነኝ። ከኔ በተሻለ ትምህርት ጠየከኝ፣ ልመልስልህ። እኔ ኦርቶዶክስ ገብቶኝ የመጣውኝ 1 ዓመቴን በትክክል በኦርቶዶክሳዊነት እያጣጣምኩኝ ያለሁት ዛሬ አወኩሽ ብዬ እንደገና እየጣፈጠችኝ የመጣች ላውቃት ያልቻልኩኝ ሁልጊዜ ጣፋጭ የሆነች ቤተ እምነት ላይ ነው ያለሁት እና ከኔ በተሻለ በዚህ ጉዳይ ላይ ዲቤትን ሊያደርጉ የሚችሉ ብዙ ሊቃውንት ያሏት ስላሉ እነሱ ልጋብዝልህ እችላለሁ። ካልሆነ ግን አልጨረስኩም እንዲ ወይም አውራልኝ ኤርሚያስ፣ ምላሴ ላበድር ያንተን ሚዩት አድርጌ ላዳም። ምላሴ ላበድር ኦርቶዶክስ የታያቸው ወገኖች አውርቼ ሲጨርስ ቆይ ትውሱን አውርቼ ስጨርስ ሚዩት አድርጌ አዳምጣለሁ። መርጌታ ይቅርታ። ቀጥል። አውርቼ ስጨርስ እንትን እልሃለሁና አሁን ላወራ መፈልገው ስታነበው የፊደል እና የቃላት ስህተት ስለነበረ አንተ እንደፈለክ ተርጉሞ ያወራከውን እኔ የተረዳሁት መረዳትን ደግሞ በትክክል ልነግርህ ስለፈለግኩኝ እሱ ላይ ብቻ መወያየት እንችላለን ወይ ነው። አሁን የምንወያየው የዋሸከውን ውሸት ልገልጥልህ ስለፈለግኩ ነው። አመሰግናለሁ። ሚዩት አድርጌ አዳምጣለሁ። እሺ ቴንኪው። ትልቁ ላይ አድርጌ ያለው የዋሸሁትን ውሸት ለህዝቡ አጋልጥ። ካሜራ ከፍተ መጽሐፉን እያሳየ እኔ እንድከፍትልህ እንዳጠብቅ ጋይድ ራስህ ክፈተው። እኔ ጋ የለም መጽሐፉ። ስከፍተው መጽሐፍ ከሌለህ ልብ በል። መጽሐፍ ከሌለ መጽሐፉ ያለው ሰውን የቤተክርስቲያኒቱ ዲያቆን የነበረ መጽሐፉ እጁ ላይ ያለ ሰው ታሪኩን በሚገባ የሚያውቅ ሰው ትናንትና መጥተህ ለአንተ ለኦርቶዶክስ ተሟጋች ልትሆን አትችልም። እኔ ለኦርቶዶክስ ልሟገት አንደኛ ቤተክርስቲያኒቱን አታውቃትም። የኦርቶዶክስ ተዋሕዶ ቤተክርስቲያንን አታውቃትም። ለምን ያላወቃት? ገና በቅርብ ነው የሄድከው። በቅርብ ሄደህ ግን እንደ ጳጳስ እያደረገህ ነው። ጳጳሳቱ ዝም ባሉበት፣ ሊቃውንቱ ዝም ባሉበት፣ መጋቤ ብሉይ መጋቤ ሐዲስ የሚባሉቱ ዝም ባሉበት አንተና ደምረው አፍልታችኋል። እዚህ ሶሻል ሚዲያ ላይ እንዴ እነ ሚኪና እነ ዮሐዴ ምናምን ነገር የተባሉቱ እንኳን ረዚህ ራሱ እንደዚህ እንኳን እና አክሊለ ጥግ የያዙበት ሌሎቹ አንተና ወንድማችን ደምረው አፍልታችኋል። እንደ ኤጲስቆጶስ፣ እንደ ካህን፣ እንደ ዲያቆን፣ እንደ መጋቢ ብሉይ፣ እንደ መጋቢ ሐዲስ ነው እየሆናችሁ ያላችሁት። ስለዚህ አሁን መጽሐፉ እጄ ላይ ያለ ሰው አንድ፣ ሁለተኛ ልክንም ማወቅ ጥሩ ነው። ታሚ እየሰደብኩ አይደለም፣ ለመዋየት መምጣት ጥሩ። አንደኛ የቤተ ክርስቲያኒቱ ዲያቆን የነበረን ሰው፣ ሁለተኛ መጽሐፉ እጁ ላይ ያለን ሰው፣ ታሪኩን በሚገባ የሚያውቅን ሰው መሳሳትህን ላሳየ ነው ብለህ ትለኝ ዲቤት ልታደርግ ትፈልጋለህ ተሜ ወይስ በውይይት ብዬ ስልህ አይ ዲቤት ማድረግ አልፈልግም
ለሱ እኔ ገና አዲስ ክርስቲያን ስለሆንኩ ሌሎች ሰዎች አሉ። እነሱ ጨርሼ ልሰጥ ሙልጭ አድርገህም ስትሰድበኝ ሚዩት አድርጌ አዳምጫል። እድል ደግሞ ስጠኝ። ቤት ታዲያ ፕሮቴስታንት አክብረህ ታዳምጠኛለህ። ችግር የለውም። ስለዚህ እስቲ ስርዓት ያዝ። አንተ ስትገባ ፕሮቴስታንት መንፈስ ቅዱስ የሌላችሁ እያልክ እኮ እንደፈለግ ስታወራ እኔ ምንም ነገር አላልኩም። ምክንያቱም ታውቀዋለህ ብራዘር፣ እኛ እኮ በአቢሾ አንመራም። ኦኬ። ስለዚህ አንተ እንደፈለግ ስታወራ እኮ ሰጣለው። ሚዩት አድርግ። ቅድም ምን አልከኝ ስትገባ? አየው ሚዩት አድርግ ተብላ እስካሁን አንተ ነህ ብቅ ጥልቅ የምትለው። ማን ነው ጨዋው? ጴንጤው ወይስ ኦርቶዶክስ? ስነ ምግባር አሁን ማን ነው እያሳየ ያለው? ሶስቴ ሚዩት አድርግ። አሁን እንኳን እኔ ሳውራ ኢንተራፕት እያደረከኝ ማለት ነው። ሎክ አሁን ቅድም ስታነብ የተሳሳትከውን ስህተት ላሳይ ይፈልጋለሁ ብለኛል። እከፍትልሃለሁ ሀሳቡን ስለሰማሁ ማለት ነው። ተደብቀን የሰማሁ በሌላ አካውንት ሆነ በዋናው ላይ እንዳላስገባ ገብተህ ነበረ። ገና ላውጣው ስል ሸሽተህ ወጣህ። ስራ ቦታ ስልክ ተደውዬ ምናምን ነገር አልክ። ሳነበው ግን ሙሉ በሙሉ ሰምተሃል። በሌላ አካውንት ኮምኩምሃል ብራዘር። ከዛስ ቆይ የተሳሳትኩትን ስህተት አሳየዋለሁ ብለኛል። መታል። አሁን ካሜራ ከፍትልሃለሁ። አመሰግናለሁ። የትኛው ሀሳብ ላይ ነው? ወደ ካሜራው እንዳትሄድ የተወሰነ የሄድክብኝ ነገር ስላለ ለእኔም ደግሞ እድል ስጥ። ሚዩት አድርጌ አዳመጫር እንደፈለግ ስትናገር በቃ ሚዩት አድርግልኝ። ኤርሚያስ የቤተክርስቲያን ዲያቆን ነበርኩ። ኦርቶዶክስን አውቃታለሁ። ተመስገን ኦርቶዶክስን አታውቃትም። ስለማታውቃት ኦርቶዶክስን ልትወያይ የመጣው ከልጅነት ጀምሮ ስለማውቀው ሰው ሰራሽ ስለሆነው ሃይማኖት ጠንቅቄ ስለማቅ ክርስቶስ በደሞ ወደ መሰረታት ወደ እውነተኛው ሃይማኖት ሄጃለሁ። ሰው ሰራሽ የሆነውን ሃይማኖትን ደግሞ ላፈርስ መጥቻለሁ። ታርገኛ ቅድም ስታወራ እያዳመጥኩ ሚዩት አታርገኛ። ኧረ በመድኃኒዓለም እንዲህ ኧረ እግዚአብሔርን ፍራ። እየሰማህ ነው? አንድ ጊዜ ልቀጥላ፣ ከዛ በኋላ ወደ ውይይቱ እንሄዳለን። አድምጠኝ። እኔ አላደረግኩም እያልኩ ዋይ ዋይ አትበል። እኔ አሁንም አልጨረስኩም። እኔ አላደረግኩም። እኔ ካደረግኩ ተሜ እኔ ሚዩት ያደረግኩ እልሃለሁ። አላደረግኩም እኔ። ኦርቶዶክስ ዝም ብለህ ብሌም አታድርግ። ቀጥል ሀሳቡ ላይ። እኔ አላደረኩም፣ ላደርግም አልችልም። አድምጠኸኛል፣ አደምጣለሁ። ማናችሁም ይጠፋል። ጋሄድ አመሰግናለሁ። በቃ እሷን ብቻ ነው። ዚዚስ ኦርቶዶክስ፣ ዚዚስ ጴንጤቶ ሌላ ነው እሱ። ገድ የለም። እሱም በኋላ ላይ የትኛው እውነት እንዳለ እናወራበታለን። ስለዚህ ኤርሚያስ ዝም ብሎ እንደመጣለት በስሜት የሚነዳ ሰው ስለሆነ ስሜቱን ነው የሚገልጠው፣ እውነትን ገልጦ አያውቅም። ስለዚህ ጴንጤና አያውቃትም። እኔ ለ34 ዓመት ሙሉ ጴንጤን እማቅ ሰው ነኝ። ፕሮቴስታንት ቤት ውስጥ ደግሞ ውሸትና አጋንንትን መሳብና መጥራት ስለሆነ እኔ አሁን እኔ ነኝ ሚዩት ያደረኩ። አሁን እኔ ነኝ ያደረኩ። ለምን እንዳደረኩ ልንገርህ። እኔ ነኝ ያደረኩ ስልህ ማይክ አትክፈት። ኦኬ። እኔ ለምንድን ነው ያደረኩ? በገድለ ተክለ ሃይማኖት ላይ ቅድም ባነበብከው ላይ ስህተት አለ፣ እሱን ላሳየ ነው ብላ ያልከው። ኦኬ። ፕሮቴስታንትን የኔን ሃይማኖት ከፈለክ ጭራቆች ናቸው፣ ዘንዶ ይጋልባቸዋል፣ አውሬ ይነዳባቸዋል፣ ዋቴቨር የፈለግከውን ቤትን ከፍተህ ለፍልፍ ብራዘር። እንኳን አንተ አይደለም ቤተ ክርስቲያን ኦርቶዶክስ እየዋሸች እንደኛ አይነት ዲያቆናቱን ከመቅደሱ አታለች፣ እየዋሸች በእግዚአብሔር ሕዝብ ላይ። አሁን እሱን አይደለም አውራ የተባልከው ስለ አባትህ ስለ አቡነ ተክለ ሃይማኖት ከሚስቱ ጋር 3 ቀን የግብረ ስጋ ግንኙነት ባደረገበት ታሪክ ላይ ገድሉና የዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፌ ብሎ በሚለው መጽሐፍት ላይ ባነበብኩት ላይ ተሳስተሃል። እሱን ላሳየ ነው ብለህ የመጣው ወይስ ጴንጤ ልስደብ ብለህ ነው የመጣው? ለመሳደብ ከሆነ ቤትን ከፍተህ መስደብ ትችላለህ። ኦኬ። ተደራጅታችሁ አድምጠኝ። ተደራጅታችሁ ኦርቶዶክሳውያን ተሳደቡ። የሳኦል ቤት እየደከመ እንደሚሄድ እየደከማችሁ እንደመጣችሁ የራሳችሁ መምህራን እያወሩ ነው። በስድብ ሃይማኖት አይጸናም፣ በእውቀት እንጂ። በእውቀት የምትሞግት ከሆነ ሞግት። ስለ ፕሮቴስታንት የምታወራ ከሆነ በሌላ ቀን ማለት ነው። አሁን ግን ተሳስታል ብለህ ያልከኝን እሱን አሳየኝ። ቴንክ ዩ ጋይድ። እሺ መልካም። ሚዩት ስላደረግከኝም አመሰግናለሁ። ችግር የለም፣ ይቅርታ። ይህንን ከሀሳብ ስለወጣ መጽሐፍ ቅዱስ ሲናገር መታዘዝ ከሰነፍ መስዋዕት ይበልጣል ስለሚል ሰነፍ ማን እንደሆነ እንዲታወቅልኝ እፈልጋለሁ። ሚዩት አድራጊው ነው ሰነፍ፣ ተደራጊው ነው የሚለውን ለተመልካቹ ተዋለሁ። መታዘዝ ግን ከሰነፍ መስዋዕት ይበልጣል ይላል። ሚዩት አድርገኝ ታዝዣለሁ። ቀደም ላይ ተመስገን ስለ ኦርቶዶክስ አታውቅም እኔን ልትሞግት ምናምን ላልከው ነገር አንተ ጴንጤን አለማወቅህን በስሜት ብቻ እንደምትነዳ ነው የነገርኩ። ይህን ስነግርህ ሊያማህ ይገባ። ቀጥሎ
የዲያቆን ክብረትን መጽሐፍ እንድከፍተው ፈልጋለሁ። እሱ ላይ ነው ላወራህ የምፈልገው። ግን ጴንጤን አታውቀውም ኤርሚያስ። ዝም ብለህ በስሜትም እንድትነዳ ሰውነ ኦርቶዶክስ ገብታይ ነው የመጣው። ወደ ውይይቱ ቤት ክፈት። እኔ እመጣልህና ጴንጤ እንደማላውቀው አንተና እኔ ብቻ ሞዴሬተር አውርደህ በዛን ቀን ጴንጤን እኔ ፊት ታዝረከርከዋለህ። ለምን ሞዴሬተር አውርደህ? ይኸውልህ ሞዴሬተር አውርደህ የሚለውን ሞዴሬተር ማንም ሰው እኔ ጋ ሲመጣ የለም እንደሱ የሚባል ነገር የለም። በሌላ ቀን በደንብ ታወራለህ። እሱኛው ላይ እኔ እንደማቅና እንደማላቅ ጴንጤውን አታውቀውም። ለምን አታውቅም? ስለ ጴንጤ አንተ ምንም ታኮ ታሳየኛለህ አልኩህ። ትልቁ ላይ አድርገህ ነው ብለህ ነው እንጂ ያለው አታውቅም ነው የምነግርህ። ስለማታውቅም ነው። ችግር የለውም። እኔ 40 ሚሊዮን ጴንጤ ላሳፍር የዛን ቀን ታሪኬን ሃይማኖቴን 40 ሚሊዮን ራሱ 40 ሚሊዮን ከሆናችሁ 75,000 መከፋፈል እንዳለበት ታውቃለህ። ታሜ አሁን አርእስቱ ላይ እኔን የሚዩት ያደረኩ አርእስቱ ላይ ታወራኛለህ ወይስ አታወራም? ያው ቃል ከፍቻለሁ። 40 ሚሊዮን ህዝቦች 47,000 መከፋፈል እንዳላችሁ 40 ሚሊዮን ህዝብ አይደለም። ለምን 400 ሚሊዮን አንሆንም? ቴንክ ዩ 47,000 መከፋፈል ግን እንዳለ ታውቃለህ። ቀጥሎ ከከፈትክ አወርድሃለሁ። ለምን ቀጥሎ ከከፈትክ ልታወራው የመጣኸው ገድለ ተክለ ሃይማኖት ላይ የዲያቆን ዳንኤል ክብረትን መጽሐፍት ነው አንብብልኝ ብለህ ያልከው እሱ ላይ ነው እኮ ነው የሚፈልገው። ከዛ ውጭ አርዕስት ጠብቅ አውራ። አሁን ሚውት ታረገኝ መታዘዝ this is ኦርቶዶክስ እንደዚህ ነው የማሳፍራችሁ ማለት ነው። ስርዓት ጠብቀህ አውራ። ቴንክ ዩ ስርዓት ጠብቀህ አውራ። this is ኦርቶዶክስ። በነገራችን ላይ የምናፍርበት ገድል የለንም። ገድል አላፍርም። እሺ በገድል አላፍርም እና የማፍርበት ገድል የለኝም። የቤተክርስቲያን አባቶች በቅዱሳን ገድላት አምናለሁ እማምን ነኝ እና በዚህ ስለማምን አሁንም ቢሆን እኔ ጥያቄ ኤርሚያስ ቤተክርስቲያናትን አውቃታለሁ በቃ ዲያቆን ነበርኩ ካለ እኔ ነብይ ነበርኩ። ስለዚህ ኤርሚያስ ፕሮቴስታንትን አያውቅም። አሁንም ኤርሚያስ የሚያወራው በስሜት ነው። በስሜት የተነዳ ሰው ነው ኤርሚያስ። በእውነት በእውቀት አንድ ቀን አውርቶ አያውቅም። ጴንጤን ካወቀ ከኔ ጋር ይወያይ። 40 ሚሊዮን ህዝብ ሲል 40 ሚሊዮን ህዝብ 27,000 ቦታ ተከፋፍሎ ነው። የትኛው ቦታ ላይ እንዳለ ራሱ ኤርሚያስ አያውቅም። ስለዚህ ስለ ጴንጤ ማቅ ሰውዬ ተነስቶ ሌላ ቦታ ማውራቱ ተገቢ አይደለም። ኤርሚያስ አሁንም በገድላቶች የሚያፍር የለም። ዳንኤል ክብረት የጻፈው ጽሁፍ ደግሞ ስለ አባታችን ተክለ ሃይማኖት ጽሁፉ ላይ አንዳንድ መጽሐፍቶች ወይም አንዳንድ ምሁራኖች እንደሚናገሩት አባታችን ተክለ ሃይማኖት ሚስት አግብቶ በቤተሰቦቹ ተገዶ ሚስት አግብቶ 3 ጊዜ ብቻ አብሯት ሄዷል ነው የሚለው። 3 ጊዜ አብሯት ሄዷል። አንዳንድ ጸሐፍቶች ካለ የጸሐፍቶችን ሐሳብን ተናገረ እንጂ 100% ነው እያለ ዲያቆን ዳንኤል ክብረት እዛ ጽሁፍ ላይ አላሰፈረም። አውጣው ስለው እውነቱን እንደምገልጥበት ስላወቀ ነው የተነጫነጨው። እዛ ጋር ነው የተነጫነጨው። ስለዚህ አሁንም ኤርሚያስ አበበ በይሆ በእግዚአብሔር ፊት አንተ ጴንጤን አታውቅም። ጴንጤን ካወቅ ከኔ ጋር እንወያይ። አታውቃትም ጴንጤ። የሆኑ ደንቆሮ ማህበረሰብን ሰብስበ አንዳንድ ሀሳብ እየሰጠ በኮመንት በምናምን ሲስቁል እውነት መስሎ ከሆነ ተሳስተሃል። በጉራግኛ ይሄ ጥሩምባ ፑፑ እያደረጉ አሜን አሜን የሚል ህዝብ እኮ ነው እኮ። ነገ ትሞታለህ ሲባል እኮ አሜን የሚል ህዝብ እኮ ነው ያለው። እኔ መጽሐፉ የለኝም ስለ መጽሐፉ እጄ ላይ እያለ ነው ስለዋሻበት ነው። ያንተን ውሸት ራስ እንድታጋለጠው ስለፈለግኩ ነው። እዛ ጋር ቪዲዮ አጥፍተ ሌላ ነገር ፍለጋ ለመሄድ ስለፈለክ የሆኑ ማሰብ ያነሳቸውን ሰዎችን ሰብስበ ገስት ላይ ተሰበስባለ፣ ታች ላይ ተሰበስባለ፣ ትበላለ፣ አሜን ትጠጣለ፣ አሜን ዝም ብሎ ሲሰደብም አሜን የሚል ህዝብ ሰብስበ እንትን አትበልሽ አትበል። ስለዚህ በስድብ አይደለም
አሁን ወንጌል በስድብ አለ። ዚስ ኦርቶዶክስ ዚስ ኦርቶዶክስ በማለት እውነትን አትሸፍነው። አሁን ኦርቶዶክሳዊነት ሰላም፣ ኦርቶዶክሳዊነት እረፍት፣ ኦርቶዶክሳዊነት መረጋጋት እንደሆነ በእኔ ተረዳ። ለዚህም ነው እሱ ሚዩት ሲያደርገኝ መጽሐፍ ቅዱስ ሲናገር ምን ይላል? መታዘዝ ከሰነፍ መስዋዕት ይበልጣል ብየዋለሁ። ሰነፍ ማን እንደሆነ ራሱ ተረድቶታል። ሰነፍ ነው ኤርሚያስ። በሚዩት በማውረድ በብሎክ በምናምን ሰነፍ ነህ። ስለዚህ ስንፍናን ያሳየህ። እውነት ከአንተ ጋር ካለ ፕሮቴስታንትን አታቃትም። ኤርሚያስ አታቃትም። ጴንጤን አታቀው። ኦርቶዶክስ ነበር። ኦርቶዶክስ የማትታወቅበት ትልቁ ሚስጥር ልንገር፣ እግዚአብሔርን አወቅኩት ብለህ ደምድመው ካበቃ ግዑዝ ነው የምታመልከው ማለት ነው። ጣዖት ነው የምታመልከው ማለት ነው። እግዚአብሔር ታውቆ አያልቅም። የእግዚአብሔር እውነት ተገልጦ በቃ ጨረስኩ ብለህ ደምድማት። አንተ የምታመልከው አምላክ አወቅኩት፣ ደመደምኩት፣ ጨረስኩት ካልክ ጣዖት ነው እያመለክ ያለው። እግዚአብሔር ማለዳ ማለዳ በምህረቱም በተአምራቱም በሁሉም አዲስ ነው፣ አዲስ ነው። ለዚህም ነው እልፍ አላፍ መላእክቶች ዕለት በዕለት ቅዱስ 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 እያሉ በፊቱ የሚሰግዱት። እኔም ከቅዱሳን ጋራ ከመላእክት ጋራ ስጠራ አብሬው ቅዱስ እያልኩ መሰግድለት። ቅዱስ እያሉ የሚሰግዱለት ቅዱስ ብለው ቀና ሲሉ ሌላ አዲስ ክብር ስለሚያዩ ነው። እግዚአብሔር ታወቅኩ ተደመደመ ተብሎ አያልቅም። ስለዚህ ፕሮቴስታንቶች አምላክ ይታወቃል፣ ታውቆ ጨርሰውታል። ኦርቶዶክስን አውቃ ጨረስክ? ለምን እንደማቃት ኦርቶዶክስን እኮ አውቄያትማ በጨርሳትማ በቃ የሆነ ገደብ አለው፣ ገደብ አለው። አውቄ ከጨረስኩኝ ገደብ አላት። ኦርቶዶክስ ዛሬም ነገም እየጣፈጠች ለሚባል የመሰረታት ደሙ ስለሆነ እና አንተ ግን ጴንጤን ታውቃለህ ወይ? አታውቅም። እርግጠኛ ጀግና የሚባል ጴንጤ እኔ ፕሮቴስታንትን አውቃለሁ በቃ የፕሮቴስታንት ትምህርት ገብቶኛል ካለ የሚመጣ የለም። ጀግና ጴንጤ የለም። እስኪ ነው አንድ ጀግና ጴንጤ አንድ ቁጥር ጻፍ፣ ጴንጤን የምታውቅ ከሆነ። ስለዚህ ኤርሚያስ ሰብስቦ እዚህ ጋር እንደሱ አይነት ደነዝ ማህበረሰብ ሰብስበው ነው የሚያስጨው። ዳጊም ኤርሚያስም ኦልሞስት አሁን ቅድም ላይ ሲሳይ ላይም ተናግረዋል። ሲሳይንም ልክ አይደለህም ብየዋል። ልክ አይደለህም ብየዋል። ሲሳይ እኔ የደምረው መወያየት ልክ ነው ልክ አይደለም፣ ደምረውና እሱ ናቸው የሚወስኑት። እኔ አይደለሁም የምወስነው። ግን እዛ ጋር ዳጊ ጣልቃ ሲገባ ሊሳደብ ሲመጣ አዎ ልክ ነህ ብሎ መቀበል ግን ተገቢ ነው ወይ? ቁጭ ብሎ የሆነ ቦታ በር ዘግቶ መጮህ አይደለም፣ እውነትን መግለጥ አይደለም። እኔ አሁንም እና ሁልጊዜ ቤቴ ክፍት ነው። እስኪ አንተ ጴንጤን ካወክና ከኔ ጋር ተወያይ ኤርሚያስ። ስለዚህ የምታደርጋቸው ነገሮች የምትሄድባቸው ነገሮች ሁሉ ልክ አይደሉም። በገድላቱ የሚያፍር የለም፣ በገድላቱ የሚሸማቀቅ የለም። ገድላቱን እንቀበላለን፣ ገድላቱን እናምንበታለን። ግን የገድላቱን ጽሑፍ የተጻፈበት አውድ ሙሉ ሳትይዝ ትራስ ነጠቅ የሆነች ለአንተ ለሚመች የምትመስል ነገርን ብቻ እየወሰድክ ማውራቱ ግን ተገቢ ነው ወይ ነው? ቅድም አንብበው እኮ ስለ እኮ አላነበብክልኝም። አይ እኔ እግር ኳስ ጨዋታ እኮ አልልኩም እኮ ሩጫ እኮ አለም እኮ ኤርሚያስ አንደኛ እንትና ሁለተኛ። እኔ በህይወቴ ላይ አንደኛ ብዬ ቁጥር እንኳን በሰጠው እንኳን ቁጥሩ የማይገልጠው የድንግል ማርያም ልጅ ክርስቶስ ነው። ከቁጥር በላይ ሆነው በእኔ ህይወት ላይ አንደኛ ብዬ እንደገና አንደኛ ነህ ብዬ ደግሞ ስጨርስ ከቁጥር በላይ ያለፈ ስለሆነ እሱን ነው የምለው። እኔ እግር ኳስ ጨዋታ ሩጫ አልሄድኩም። እሺ አንደኛ ከሌ ሁለተኛ ከሌ ተጽዕኖ ፈጣሪ ከሌ አበበ ከሌ የሚባል ነገር የለም። በእኔ ህይወት ላይ እግዚአብሔር ነው ሁሌም የሚበላኝ። ስለዚህ አታውቃትም ኤርሚያስ አያውቅ። ጴንጤዎች የራሳቸውን አንድ ቪዲዮ ስሰራ እንትና ማነው የሉተርን ቀን ሻማ እያበራለት ሲያከብር ማነው
አጋቦስ የሉተርን ሻማ እያበራ ሲያከብር የሰራውትን ቪዲዮ አይታችኋል። ሉተራውያን በጀርመንም ያሉ በሌላ ሀገር በዓለም ላይ ያሉ በጠቅላላ የአባታቸውን የሉተርን ገድል እያነበቡ ሻማ ያበራሉ። ትውልድነቱን የተወለደበትን ቀን እያሰቡ ሻማ ያበራሉ፣ አባታቸውን እያወሩ። ፔንቴኮስታሎች ደግሞ አያበሩለትም። ስለዚህ ከሉተራውያንና ከፔንቴኮስታል ማን ነው ትክክል? መካነ ኢየሱስና ሉተራውያን አብረው ነበሩ። አሁን ደግሞ አንድ አይደለንም ብለው መካነ ኢየሱስና ሉተራውያን ተለያይተዋል። ከሉተርና ከመካነ ኢየሱስ ማን ነው ትክክል ለሚባል በግልጽ ሻማ ያበራሉ ሉተራውያን ለአባታቸው ለማ ሉተር ዓመታዊ ክብረ በዓሉን ያከብራሉ፣ ገድሉን ያነባሉ፣ ለሉተር ፎቶ ይሰግዳሉ። ስለ ጴንጤን ሳያቅ ለጴንጤን ወክላለሁ ማለት በጣም ነው። ሰርቼዋለሁ ቪዲዮ አጋቦስ እያበራ ማለት ነው። ስለዚህ አንዳንዶቻችሁ ደግሞ መሰረተ ክርስቶስ ደግሞ የፓስተራቸውን ጫማ እየጠረጉ ሶፍቱን ኪሳቸው ውስጥ ይከታሉ። ለምን? ጫማውን የጠረጉበት በረከት ነው ብለው ስለሚያስቡ ሶፍቱን ኪሳቸው ውስጥ ደረት ኪሳቸው ውስጥ ሲከቱ ገንዘብም ሁሉም ነገር ይበዛልናል ይላሉ። ይህን ትክዳላችሁ? የፓስተርን አመድ ሰብስበ ኪስ መከተውስ በረከቱን ምን እንዲልብ ነው? ገንዘብም እንዲበዛል፣ የታመመም እንዲድንል፣ የታመመም ሰው ካለ ያንን አመድ አስነካዋለሁ እያልክ ምናምን አለ። ፓስተር የረገጠውን ጫማ የምታስጠርገው መሰረተ ክርስቶስ ሙሉ ወንጌሎች እንደዛ ናችሁ። አውቀዋለሁ ታሪኩ። ስለዚህ ጴንጤን አታውቁትም፣ ጴንጤን አታውቁትም። ስለ ጴንጤ ሳትረዱ ሌላ ወሬ ማውራት እዛ ጋር ተነስተ የፓስተርህን ጫማ ጠርገ ይሄ መሰረተ ክርስቶስ አያስተምሮ ነው፣ ሙሉ ወንጌል አያስተምሮ ነው። ተሰግደ ለፓስተር ጫማውን በሶፍት ወይም ደግሞ በፎጣ ጠቅልለ ምን የምታረግበት ነው? ስለዚህ ጴንጤ ራሱ ኦርቶዶክስን ጴንጤ ራሱ ጴንጤን አያውቀው። አቷሽ እውነቴን ነው እንጂ አንተ የፓስተር ደምረውን ማነው ደመቀን እግር አጠርግም ለመሰረተ ክርስቶስ የፓስተር ደመቀን እግር እኔ አልጠርግም ጠርጌ ሶፍቱን ኪስ ያልከተም የሚል እስኪ አንድ ጴንጤ አንድ ቁጥር ይጻፍልኝ። ቶ ነዩ ጩፋ ምናምን ቶ የነ ፓስተር ደመቀን የፓስተር ጻድቁ አብዶን ሶፍት ጠርገ ኪስ አከትም አዋልከትም የሚል እስኪ ያሳየኝ። አንድ ቁጥር ጻፍልኝ አንድ ጴንጤ። አየ ትጠርጋለ። እናንተ አመድ የሰውን አመድ ረግጠ ኪስ ትከታለ። ያልገባህን ግን የቤተ ክርስቲያኑን ገድላትን ግን ከፍተህ ግን ትሳደባለህ ማለት። ስለዚህ ኤርሚያስ ፕሮቴስታንትን አያቅም፣ መድኃኒዓለምን አያቅም። እኔ ኤርሚያስ ፕሮቴስታንትን አውቃለሁና ስለ ፕሮቴስታንት ከአንተ ጋር እንወያይ። ጴንጤን አውቃለሁ፣ ጴንጤ ማለት ይሄ ነው የሚልበትን ከኔ ጋር ይወያይ። ኤርሚያስ ጴንጤን አያቅም። እኔ ደግሞ ጴንጤን አውቃለሁ። ጴንጤ ስላወቅኩት ነው ጥዬ የወጣሁት። በቃ የጴንጤ ትምህርት የተገደበ ነው ይታወቃል። ስለማይጠቅም ነው ጥዬ የወጣሁት። ጴንጤን አታውቅም ኤርሚያስ። አሁንም ደግሜ እነግርሃለሁ። ጴንጤን የሚያውቅ ጀግና የሆነ ኤርሚያስ አይደለም። ራሱ ፕሬዝዳንቱ ጻድቁ አብዱ ቢመጣ ራሱ ሊመልሰው አይችልም፣ አያውቀውም። የተለያየንን ብሏል ፓስተር ጻድቁ አብዱ። ራሱ ብዙ አይነት ትምህርት አለን ብሏል ራሱ ፓስተር ጻድቁ አብዱ። ብዙ አይነት ትምህርት አለን፣ ብዙ አይነት መከፋፈል አለን። አንድ መሆን ስላልቻለን ብሎ ነው ካውንስሉ የመጣው። ከአብያተ ክርስቲያን ካውንስሉ የመጣው አንድ መሆን ስላልቻሉ። ቀጥሎ ደግሞ ካውንስሉ ራሱ አንድ መሆን ሲያቅተው ደግሞ ራሱን ካውንስሉን ለአምስት ከፈለው። ፍቅር ህብረት፣ ቪዥነሪ ህብረት፣ ፔንቴኮስታል ህብረት፣ ሜኖናይት ምናምን ያለ ለአምስት ከፈለው። እነዚህ አምስቱ ደግሞ ለካውንስሉ ይጠራሉ።
ካውንስሉ ደግሞ ለአብያተ ክርስቲያን ይጠራል። ከዛ በኋላ አብያተ ክርስቲያን የሚለው ስም ተሰረዘና የኢትዮጵያ ወንጌላውያን ህብረት ካውንስል ህብረት ነው የሚለው። ስለዚህ ይሄ ሁሉ መለያየት ያመጣው 47,000 መከፋፈል ስላለበት ነው ትምህርቱ። 47,000 የተከፋፈለ ሃይማኖት ይዘህ እኔ ጴንጤን ወክላል አትወክልም። ኤርሚያስ ጴንጤን ፈጽሞ አያውቅም። አዎ በስሜት እየተነዳ ያወራል። በስሜት እየተነዳ ስሜትህን ነው የምታወራው። እርግጠኛው የምነግርህ የፕሮቴስታንት እውነት አልገባህም። የኦርቶዶክስ ግን እልህ ግን አለብህ። ለምን ቢባል ወጣላ ተመልሰ ከመጣሽ ይይዛል። ሰው ምን ይለኛል? ይሄ ሁሉ ሰው እንደዚህ አድርጌው ምን ይለኛል ትላለህ። ተመልሰ ከመጣ ኤርሚያስ ገባ። በእልህ ወጣል ከኦርቶዶክስ መመለሽ ይዘዋል። ያለ አማራጭ ኦርቶዶክስን መስደብ ነው። ከዚህ ላይ እድሉን ካገኝህ አንተ ከኔ ጋር ለመወያየት መቼም እውቀት የለህም። መድኃኒዓለምን ፕሮቴስታንት ላይ እውቀት የለህም። 100% ነው የምነግርህ ኤርሚያስ፣ እውቀት የለህም። ጴንጤን ታውቃታለህ ወይ? በሱ ጉዳይ ከኔ ጋር እንወያይ። እኔ ቤትን ከፍተህ እኔ ፕሮቴስታንት ነኝ እኔ ጴንጤ ነኝ ጴንጤን አውቃለሁ ብለህ ራሱ አንተና እኔ ብቻ አንተ ቤት እንወያይ። ያው ታውቃለህ አንተ በሚዩት በምናምን ነው የምታምነው። እውነት ሊነገር ሲል አፋፍ ነው የምትይዘው። እዚህ ልክ አይደለም። ገድልና ድርሳናት ይሳሳታሉ። አዎ ይሳሳታሉ። ለምን ቢባል ገድልና ድርሳናት ቢሳሳቱ እምታርም ሊቃውንት ቤተክርስቲያን አላት። የማይሳሳተው የበላይ ባለስልጣን መጽሐፍ ቅዱስ ነው። ገድላትና ድርሳናት የመጽሐፍ ቅዱስ አዋልድ መጽሐፍቶች ናቸው። እያንዳንዱ ስህተት በቤተ ክርስቲያን ሊቃውንት ታይቶ ይስተካከላል። ስህተት እንኳን ቢኖርበት የማይሳሳት ስልጣን ያለው መጽሐፍ ቅዱስ ነው። ስለዚህ ገድልና ድርሳናት ሌላው አዋልድ መጽሐፍቶች መወያያ ርዕስ አይሆኑም፣ ለሃይማኖት መወያያ ርዕስ አይደሉም ሲባል እናፍርባቸዋለን። ግን እያልን ግን አይደለም፣ አናፍርበትም፣ ምናምንበት ነው። ካመጣኸው ግን እያወራህበት ያለውን ውሸትን ግን እንገልጥልሃለን የሚባል አባታችን ተክለ ሃይማኖት ሴት አግብተው 3 ቀን አብረው ተኝተው ነው የወጡት። ከዛ በኋላ ሞሎክሲ ውሸት ያነበብከው ውሸት ለሚባል ዳንኤል ክብረት ነው የጻፈው። ዲያቆን ዳንኤል ክብረት ሲጽፍ ደግሞ አንዳንዶች እያለ ደግሞ ዲያቆን ዳንኤል ክብረት ደግሞ የቤተ ክርስቲያን ደግሞ ቁንጮ ቁልፍ በር መግቢያ አይደለም፣ ሰው ነው፣ ይሳሳታል። አየህ፣ ይሄንን እንኳን አለማወቅ ይገርመኝ። ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው። የእሱን መጽሐፍ አምጥተህ ልክ እንደ ቤተ ክርስቲያን መጽሐፍ አድርገህ ለመከራከር ማድረስ በጣም ነው የሚያምነው። የዲያቆን ዳንኤል ክብረትን መጽሐፍ አምጥተህ ልክ እንደ ቤተ ክርስቲያን መጽሐፍ ቁጭ ማድረግ በጣም ነው የሚያምነው። ስህተት፣ ውሸት የምታወራው እንደዚህ ነው። ስህተት ግለሰቦች ቤተክርስቲያንን አይወክሉም። በግለሰብ ደግሞ የቤተክርስቲያን እውነት አይገመትም። የቤተክርስቲያን እውነት ግለሰብ ሳይሆን ራሱ በደሙ የመሰረታት ክርስቶስ ኢየሱስ ነው። ይሄንን እንኳን ልነግርህ እንኳን በል ሚዩት ታደርጋለህ። አለማወቅ ነው ኤርሚ አለማወቅ፣ በእውነት አለማወቅ። ለምን ቢባል ይሄ የመከራከር ምናምን ሱስ አይደለም። ግን ስትገባ ቅድምም ብያለሁ፣ በሚዩት ለምን እንዳመንክ አልገባኝም። እኔ በሚዩት አላምንም። ግን የሰነፍ ሰው
ትምክቱ ምንድነው ካላችሁኝ፣ ቶሎ ቶሎ እውነትን መደበቅ። እውነት ደግሞ ከወጣ ያንን ሰነፍ ሰው ያወርደዋል። ኤርሚያስ እኔ ባወራው እውነቱን ስለምገልጥ ይወርዳል፣ ይወድቃል። እዚህ የመጨረሻ የምልህ ነገር ምንድነው፣ አንተ ፕሮቴስታንትን አታውቅም። አሁንም በስሜት ነው ያለው። ፕሮቴስታንትን ካወቅክ ና እንወያይ በለው። ና እንወያይ። ፕሮቴስታንትን ካወቅክ ና እንወያይ። በፈለከው ቀን እመጣለሁ ቤት። እንደዚህ ሰው ሰብስበ አንዳንድ ባለጌ ጋጥ ወጦችን ሰብስበ በመሳደብ አይደለም። ብቻህን ከኔ ጋር የምታወራ ከሆነ እኔ ቤት ልምጣ። መቼም እኔ ጋና ብል ታውቃለህ፣ ትፈራለህ፣ አትመጣ እና ያ ነገሮች ልክ አይደሉም። በጠዋት ብዙ አስወራኸኝ። ገብቼም ልወያይ የፈለኩበት ምክንያት ያ ነበር። ይሄ እንኳን ደህና መጣሽና እዘጋዋለሁ። ታለም ቶሚዬ እንዴት ነህ? አለሁልሽ። እናት እንዴት ነሽ? ሰላም ደህና ነኝ። ማለተኛ ሰው ሳይ አለ እንዴ ተናገረኝ ነው። አይ ኤርሚያስ ጋር ገብቼ ነበረ። ቀለሜ አዎ እሱ ጋር ገብቼ ዝም ብሎ እሱ እኔ አንድ ቀን ያዳመጥኩት ወድቄ ነበረ። አይ ሲሉብኝ አይ እንደ አጋጣሚ ሆኖ እኔ ስገባ ውይይት ነበረ፣ ከፍቶ ነበረ የአባታችንን ተክለ ሃይማኖትን ገድልና ያንን ሲያወራ ዝም ብዬ እያየሁት ነበረ። እንደ ቤተክርስቲያን መጽሐፍ አድርጎ የአባታችንን አልኩኝ ዲያቆን ዳንኤል ክብረትን አንድ ግለሰብ መጽሐፍ አምጥቶ እንደ ቤተክርስቲያን መጽሐፍ አድርጎ ያወራበት ነበርና ያ ነው ህብዬ እኔ ይመስለኛል እሱ ሰውዬ ከተክለ ሃይማኖት ጋር ፍቅር አለው መሰለኝ። ሁሌ ነው የሚያወራት። በጣም ከዓመት ዓመት እኮ አይቀየርም። ሁሌ ተክለ ሃይማኖት ነው የሚለው። ምን አድርገውት ነው? እና ለዛም ነው እና ኤርሚያስ ያ ነው ብቻ ይመቸው። አሁን ኧረ የእሱማ አንድ ቀን እኮ የመዝሙር ያሬድ እኮ አዋርዶታል። የእሱ ያላለውን የሌለውን ብሎ አሁንም እኮ አሉ ዲቤት እናድርጋይ። እኔ ዲቤት አላደርግም ነው። ዲቤት ሳይሆን ግን ውይይት ግን እንግለጥ ነው። ውይይቱንም ለመግለጥ ደግሞ እንትን አላለም። ያ ነው ብዬ እሱ እኮ ይሳደባል። ከእሱ ጋር እንኳን ዲቤት አይደለም ኖርማል ወሬ ራሱ እኮ በጣም ስሜታዊ ነው። ጤነኛ የሆነ ሰው ከእሱ ጋር ዲቤት ካረገ ጤነኛ ነው ያ ሰው ራሱ። ብቻ ከዚህ በኋላ ከእስላም ጋር ብትወያይ እናማ እንዴት ነሽ መቅዲ? እና ወዳችኋለሁ። ሰላም ዋሉ። እኔ ጋር መንጋቱ ነው። ልትወጣ ነው? አዎ ልወጣ። በቃ ጨረስኩ። ይብዬ በቃ ለዚህ ነው ለዚህ ነበረ። አይ ሀሳቡን ኦልሞስት ቤታቸው ገብቼ ምንም ልጠቀለል ስላልቻልኩኝ የተወሰነ ጠቅለል ብዬ ነው። አዎ ልወጣ ነው። ምንም የመግባት እቅዱ የለኝም ነበር። ይብዬ ውዴ